የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይህ አመራር አሁንም እኔ ነኝ የማውቅልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጭበርበር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይህንን ወጣት እያጭበረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይህን እናመሰግናለን። አቶ ጌታቸው እንግዲህ የሚሰማ ሰው ካለ ይስማ ነው። የነዚህ የክፎች ቀመር የተሰራበት ስሪቱ አንድ ነው። ሰዎችን እነሱ ከለከፏቸውና የነሱን አይነት መጥፎ መርዝ ከነኳቸው ወይም ከወጓቸው በኋላ ማንኛውም ሰው በራሱ ራሱን ችሎ ከየትኛውም ቦታ ላይ ወገን እንዳያገኝ በቃ የነሱ መጫወቻ ሆኖ ብቻ እስከ ቀብሩ መሄድ መቻል አለበት። ይሄ የማይገባቸውን የያዙ ሰዎች የሚያደርጉት ነው። ርዕሱ ላይ እንደምታዩት መሪው ይቀየርልን እያሉ ብዙ ሰዎች ሲናገሩ የለም መሪው ሳይሆን መቀየር ያለበት ህዝብ ነው ወደሚል እየሄድን ያለንበት እውነት ላይ ነው ያለ ነው። ችግሩ ያለው በራሳችን ውስጥ መሆኑን ነው እያየሁ ያለሁት። እኔም በተደጋጋሚ ለመምጣት ለመናገር ምናምን እንደዚህ እንትሳለን ምድረኩ አልጠበቅም። ሰው ከዚህ ከተጠለፈበት ነገር መውጣት ስላልቻለ ነውና አብራችሁኝ ያላችሁት ወንድሞቼ ሰላማችሁ ይብዛ በያላችሁበት። እውነት ያሸንፋል። የሚሆነው ነገር ቢኖር መጓተት ነው። የሰው ልጅ ምኞቱ ንያው እዛው ውሎው ምኑ ራሱ ላይ ካልኩሌሽን እስካልሰራ ድረስ ይጠቅመኛል አይጠቅመኝም እያለ ስሌት ውስጥ የገባ አካሄድን እስካልተከተለ ድረስ እነዚህ ሰዎች አጀንዳ ሆነው መቀጠላቸው እዚህ እኔ እንደማውቀውና እንደምረዳው ነገር በጣም የሚያሳፍር እንጂ የሚያስደነግጥ አለ። ምንም ነገር ቢያደርጉ እነሱ ባህሪያቸውን ነው እየኖሩ ያሉት። ሰው ግን ከተሻለው ከዳነ ደብረጽዮን ጋር ምን አሳሰበው? ሌሎች ሰዎች ፊት ያሉ ሰዎች ላይ ምን አሳሰበው? ራሱን ለምን ከዛ ነገር ነፃ ማውጣት አልቻለም ማለት ፈልጋለሁ። አሁንም በተለያየ አሰስመንት ላይ እንደምለው ሰው የፈለገውን የነየውን ስለሆነ የሚያገኘው በዛ ልክ ነው። አቶ ጌታቸው እዚህ ጋር ሲመጡ ከዘወዲያ ሆነና ውሸታቸውን እንዳትቀበሏቸው እንደዚህ የትግራይን ህዝብ ከሌላው ጋር እንዳይቀላቀል እንደዚህ እያደረጉ የራሳቸውን ሜካኒዝም ለማስሄድ አቅደው ነው የሚሰሩ፣ ተናበው ነው የሚሰሩ። እያንዳንዱ ዘጋቢዎች ወይም ለኛ በጥላትነት የሚፈርጁ ኃይላት የሚሰሩ ነገር ልጅም ይሁን አባት ማንኛውም ነገር ቢሆን ማለት ነው። በዛ ስሜት ራስን ወደ መሆን እስካልሄድን ድረስ ማንም ሊያከብረን እንደማይችል ማወቅም ሁሉ ያስፈልጋል። ራሳችን ላይ ነው መቀኛ የሆነው። እየሰራን ያለነው ራሳችንን ለማጥፋት ነው፣ ለመጉዳት ነው። እኛ ባለቤት እንሁን የሚል ነው እዚህ ጉባለች ኢትዮጵያ ላይ። ይሄ መርሃ ግብር ደግሞ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ለማድረግ ዛሬ ላይ ላለንበት ችግር ሁሉ የዳረጉንን ሰዎች ከዚህ ችግር ሊያወጡን ከሚጥሩ ከሚጣጣሩ ሰዎች በላይ የምናመልካቸው ከሆነ እነሱን አጀንዳ አድርገን የምንሄድ ከሆነ የኖርንበትን እንደገና የምናፈላልግ ከሆነ እንዴት ነው የምንለወጠው? ምክር የሚጠላው ለምንድን ነው? ሀቅ ሰው ለምንድን ነው የሚጠላው? እና አቶ ጌታቸው የተናገሩት እሱ ራሱን ነፃ አውጥቷል። አሁን እሳ ነው በትክክል። ትዕቢተኞችስ የሚያተብት ስላገኙ ነው የተበቱት። ህዝብ እስካልተቀየረ ድረስ የሚሰለጥን የሚቀየር ሀገር የለም። ትልቁ ነገር ህዝብ ነው። ጠላቶቻችን የሰሩት ደግሞ የህዝብን ታላቅነት ማጥፋት ነው። በጥርጣሬ ውስጥ መሙላትና ራሱን እያዋረደ ራሱን እያጣጣለ በሌሎች ላይ በምቀኝነት የሚነሳ ነከሌ ተጠቀሙ እኔ ተጎዳሁ እየተባለ እነዛው ድራማውን ተውኔቱን የሰሩ ሰዎች ዛሬም ተውኔት ውስጥ ያሉ። ለዛ ነው ባለመናገር ብዙ መናገር የሚለው ላይ ነው የቆየሁት። 200 300 ሰው ነው የሚያው እንዳልነው ነው እሱን ነው። ግን ዛሬ ቢያንስ እናወራለን። የምናሸንፈው እኛ እንደሆን ማሳሰቢያ መስጠት እንፈልጋለን። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያውን ስምምነት ይቀጥላል። አደገኛ የሚሆነው ስለተዘረዛችሁ የፕሪቶሪያውን ስምምነት አናውቀው መባል ከተጀመረ ነው ብሏል ህወሓት። ህወሓት ማን ነው? ህወሓታዊ ሀሳብ የወረሰው ስንት ሰው ነው? ህወሓት የሚባለውን አናውቅም። ለዛ እኮ ሸኔ ማን ነው? ሸኔ ያልሆነው ማን ነው? ፋኖ ማን ነው? ፋኖ ያልሆነው ማን ነው? ብልጽግና ማን ነው? ብልጽግና ያልሆነው ማን ነው?
ሁሉ ነገር በሌሎች ምስክርነት ላይ የሆነበት ሂደት አለ። ጀስት ካወቅነው በቂ አይደለም እና ዛሬም ደብረጽዮን አውርቶ ጭራሽ ጦርነት ሊያውጅ ነው። ለምንም አያውጅ። በራሱ መጥፋትና መጠፋፋት ላይ በራሱ ውርደትና ውድቀት ላይ አብሮ ቆሞ ያንን ነገር ለመወጣት የማይሰራ ህዝብና ህብረተሰብ ባለበት አካባቢ ላይ ለምን የማይጫወቱበት? ለምን አያውጅም? እንዲያውጅ ያደረገው እያንዳንዱ ሰው ነው። መንግስትን ለስድብ ነው የሚጠራው። ህዋትን የሚያነሳው ግን ለመፍራት ነው። እየተሽመደመደ ነው። ለህዋት እያሽቃበጠ ስሙን ሲያመሰግን ይውላል። መሪውን ባይኖር እንኳን ማኖር የለበትም። መሪ ባይኖር እንኳን መሪ መርጦ መሄድ እንጂ ህዋት ጋር ምን ያሽመደምደዋል? የኛ ገርሰው ምን ያልከሰክሰዋል? እዛ አጋደለ ሲል ቆይቶ የራሱን ቃል ራሱ የሚሰርዝ እና ችግሩ እንደ ጉባኤ ኢትዮጵያ ዛሬም ላይ ወደ እውነት ለመሄድ ጉዞ አልተጀመረም። እሱ አልተፈለገም። ደብረጽዮን አይደለም ችግሩ። ዘመነ ኦር ምናምን ተብሎ ፊት ላይ የምናውቃቸው ፊት አውራሮች አይደለም ችግራቸው። እዚህ በየቢሮው ጉቦ የሚቀበሉና ራሳቸውን በብልግና አኑረው እየባለጉ እየማገጡ ያሉ ሰዎች አይደለም ችግራቸው። ችግሩ እኛ ጋር ነው፣ ተጎጂዎች ጋር ብዙ ነገር እንደሚያይ ሰው ነው እርግጠኛ ሆኜ የምናገረውና በጉዳት ላይ አብሮ ቆሞ ከጉዳት ለመውጣት መፍትሄው ላይ ሊያደርሰው የሚችለውን ዝግጁነት የለም። እልቅ ሰው ጋር ነው የሚውለው፣ እልቅ ሰው ጋር ነው የሚያድረው። ነገ ሲነጋም እልቅ ሰው ጋር ነው። ማማረሩ ጋር ይፈለጋል። የሚያማርር አብሮ የማይቆም ምቀኝነት የወረሰው ድህነት የተዋረሰው ጉስቁልና ባህሪው የሆነ ማንም ይጫወትበታል። እዚህ አንድ ቪዲዮ እኮ በቂ ናት። ቅድም የለቀኳት ቪዲዮ አለች። በኢትዮጵያ አምላክ ስም የምትፋረድ ቪዲዮ ትሆናለች። እቺ ቪዲዮ ብቻዋን አንዱን ቪዲዮ ዝም ብላችሁ ራንደምሊ ሰሌክት አድርጋችሁ ብታዩት ምንም ኔጋቲቪቲ የለውም። ሰው ግን አያየውም። ማየት አይፈልጉም ነው የሚለኝ። እኔ ዩቲዩብ አልጎሪዝም ላይ ለመስራቱ ወደ ኋላ የቀረሁት ለዛ ነበር እና ስጠይቀው አይ አብረው ያሉ ሰዎች ማየት ስለማይፈልጉ ነው እንጂ ምንም ችግር የለም ብሎኛል ማለት ነው። እንደ ግለሰብ ደግሞ የሚችለውን እየተናገርኩም ስለሆነ ነው እንደዚህ ይሆን ያለው። መፍትሄ ያመጣል ወይ? ከህዋት አሁን ትራክተር ኮምባይነር ቢገዛ የመስኖ ስራዎችን እንትን ቢሉ ደህንነትን ቢያመጣ በቃ ሰው ፍቅርን ቢዘራ አብረን ነው ኢትዮጵያዊነትን ቢያወራ መክበርና መከባበርን የሰው ልጅ ክብር ታላቅነት የአንድነትን ዋጋ የመጸጸትን እንደዚህ የሃይማኖትን ምናምንና በጣም የተወደዱ ኢትዮጵያ ውስጥ ያሉ ነገሮችን ለመኖር ሲጣጣር ብናይ ነው እንጂ የሚገርመን ህዋት ጦርነት አወጀ እና ምን ይጠበስ? ህዋት ወልቃይት ሊገባ ነው አለና ምን ይጠበስ? አያደርገውም አይሆንለትም እንጂ ቢያንስ ላውራ አለ እንጂ እኮ ቢሆንለት ግን ሰው ይፈልግ ነበር ማለት ነው። አልተሳካም። የክፎች ዓላማ እንደማይሳካ አሽሩ እርግጠኛ ነኝ። ሌላ ሁሉ የተንዘላዘለ አብሮዛ መጥፋት ነው እንጂ የሚያናድደኝና የሚገርመኝ የሚያሰጋኝ አይደለም። እሱም ችግር የለውም። ነገር ሰው እንዴት ወደ መዳን ሄደ? እንዴት የታመመ ሰው ከመሙ ለመዳን ሄደ? ህግ ያውቃል እንዴ? ህገ መንግስቱን አጣቅሶ እንደዛ ይላል። ይሄ ህገ መንግስቱን ማብራራት አለብን። አሁን ተመልሰን ብዙ ቪዲዮዎች ላይ ሰራነው ነው ሲሰራብን የኖረው ሰው መሆናችን ሁሉ ተወስዶ ዛሬም ሰው አልሆነ። ብሔርተኛ እኮ ነው። አማራ ኦሮሞ የሚባል እኮ ሰው ነው ያለው ኢትዮጵያ ውስጥ። ኢትዮጵያዊ አለ እንዴ? ማን ነው ኢትዮጵያዊ? ኢትዮጵያዊ ከሆነ በዚህ ልዩነት ውስጥ ገብቶ ለምንድን ነው ዘረኝነት የሚያሳስበው? እያንዳንዱ ሰው ቸክ አድርጉ። ሰው እንደ ኦሮሞ ሆኖ ነው የሚያስበው፣ እንደ አማራ በሚለው ነው የሚያስበው፣ እንደ ትግሬ ሆኖ ነው የሚያስበው፣ እንደ እስላም ሆኖ፣ እንደ ክርስቲያን ሆኖ፣ እንደ ፕሮቴስታንት እንደ እዛው ጠላቶች ሰሩት ጉድጓድ ውስጥ ሆኖ ነው የሚሆነው። ታዲያ ይሄንን መድረክ እየፈጠርንላቸው እነሱዎች ባህሪያቸው ነው። እድሜ ልካቸውን ዛሬ ላለንበት ውድቀት ሁሉ የዳረጉን ሰዎች ተመልሰው ሌላ ውድቀት እኛ ጋር የሚችሉትን ሁሉ ሞክረው አልሳካላቸው ብሎ አልፈነው ያሳለፉን ሰዎች አጀንዳ አይሆኑ አይወር
ውሏችን ለዛ ነው። እዚህ ዩቲዩብ ላይ የሚያስተምር አለ፣ የሚያጠፋ አለ። ምን ባልግም ምንም ያው እሱ ራሱን ፍላጎቱን የሚመስል ነገር ማየት ይቻላልና ክፉንም ደጉንም እያየን ቢሆን ወይል ጥሩ ነው ይባላል። እንግዲህ ተረጋጉ፣ በቃ ወደ ሰውነት የሚያመጣ ሰው ትበልባክ ይባላል። 30 የቋራ ቃል ኪዳን ፋኖ አንድ ሆነ የሚባል ድራማ እንኳን ሲሰራ በካቦ ብታስሯቸው እንደማይሆን አናቅም። ሰው ያለ ልምዱ ምን ሊሆን ይችላል? ከሽንት ቤት እንዴት ማር ሰው ይጠብቃል? ከህዋትና ከመሰሎች እንዴት በቃ ሊቢት ከዛ ውጪ ወዳለው ወደ ዘመናዊ ነገሩ አሁን ላይ ባለው ሁነት ላይ ዜጎቻችን እንዳይሰደዱ እንዳይሰቃዩ ሀገር እንዲኖረን ክብር እንዲኖረን ከዚህ በፊት ስንዋረድ ቆይተናል። ሰው ወደዛ ነገር እንዳንሄድ ሊያደርገን የሚችል በሁሉም ነገር ላይ ባለቤት እንሁን። ባለቤት ካልሆነ ማንም ምንም ቢለን ልክ ነው። እነሱ እኮ ስራቸውን ነው የሚሰሩት። ክፉዎቹ እኮ በቃ አጋንንታዊ ነገር ነው የማይገባቸውን ነገር ለማድረግ ነው የገቡት። ያውቃሉ፣ ተናበሩ የሚሰሩት። እውነት ይዞ የሚያፍር ለእውነት የማይተባበር አዛኝ ይመስላል። በአዛኝነት ግን አብሮ የማይቆም በይቅርታ በአብሮነት የማይታይ በዚህ ህብረተሰብ መካከል እነሱ ያንን የረከሰ ነገራቸውን ይዘው ቢሄዱ ምን ችግር አለ? ብዙ የረከሱ ሰዎች አሉ በየቦታው ክብራቸውን የጣሉ ወራዶች አሉ። እነሱ እንደዛ አይነት ነው። ሌቦች አሉ፣ ከሃዲዎች አሉ፣ ባንዳዎች አሉ፣ ቆሻሾች አሉ። በየትኛውም አግባብ ቢለኩ ምንም አይነት ነውርን ካልሆነ በቀር ክብርን መግለጥ የማይችሉ ማለት ነው። እነሱ ስራቸውን ቢሰሩ ምንድነው ችግሩ? ኢትዮጵያን ለማፍረስ ሲወል ድረስ እንሄዳለን አለ ብሎ ያንን ተጸጽቻለሁ ይሄውን ንስሐ ገብቻለሁ ብሎ ሲናገር ከዚህ ሰውዬ ወደዚህ ከመምጣት ይልቅ እዛው ዋዳ ስላለው እናወራለና አቶ ጌታቸው ሲመጣ የማዳን ልምድ መኖር አለ። ይሄ በየመስሪያ ቤቱ ላይ ሲሰርቅ የነበረ ሲዋሽ የነበረ አንድ በሰፈር ውስጥ አንድ ወንጀል የሰረቀው ያለ ሰው እስር ቤት ሲሄድ ከዛ በኋላ ሌባ ብሎ ለጥፎ የመቅረት አይነት ልምድ አለ። ይሄ ሰዎች እንዳይተውብቱ እንዳይጸጸቱና ወደ በጎ ነገር እንዳይመጡ ያደርጋቸው። አንዴ ነውርን ሰራ ተብሎ የተባለ ሰው ተጸጸተ ዳነ የሚለውን ነገር በባህላችን ውስጥ ነው። ኢትዮጵያ የምትሰራው በእያንዳንዱ አፍ ውስጥ ነው ብዬ ስል ቀልድ የሚመስለው አለ። ያልተወሰደበትን ተወሰደብኝ፣ ያልተሰረቀውን ተሰረቀ፣ ያልተደረገውን ተደረገ ያለ ንያውንም ምኞቱንም እየተናገረ ተሄደና ባጭሩ ጉዳዩ በእውነት የሚያሳስበው ፋኖ ነኝ ብለው ፊት የምናያቸው ሰዎች ናቸው። ህወሓትን የሚያሳስበን፣ ሻዕቢያን የምታሳስበን፣ ግብጽ ናት የምታሳስበን። ማንም ቢሆን ኢትዮጵያን የሚያሳስባት ሌሎች ከውጭ እንደዚህ አውቀናቸው የምንጠራቸው ሰዎች ናቸው አይደሉም፣ እኛ ነን። እያንዳንዱ ሰው ስራውን ማስተካከል ነው የተሳነው። ዛሬ የሚጸጸት የለም። ዛሬ በይቅር መባባል በመተዛዘን አብሮ ለመቆም የሚጥር የለም። ዛሬ በቻለው ሁሉ ዛሬ ቼክት አላችሁበት ቦታ በዚህ ሁለት ላይ እነሱ ሰዎች እንደ ድራማ ቢሰሩ እነሱ የኛን ክፉ ቋጠሮ የሚገልጡ ሰዎች ናቸው። ቋራ አይደለም የትም ድረስ ተፈልጎ የጠፋውን ኃይል አለ ብሎ ዛጋ ሲያጨበጭብ የሚውል ኃይል እያለ የለህም ተብሎ ጭራሽ እንዲባልግ ሁሉ ትተነው ካልተቆጣጠሩ ማንኛውም አመራርም ሆነ ባለሙያ መባለጉ አይቀርም። አብረን ሆነን ለአብሮነት በጎ ነገርን ወደን ለበጎነት ዋጋ ብንከፍል ጥሩ ነው። ከዛ ውጪ እኛ ሐቀኞች ሐቅን ጠብቀን ሌሎች ሐቀኞች መጥተው የሚጠጉበት የዛነን ትሩፋት እንዲያገኙ የሚያደርጉበት መድረክ አወቃቀር አካሄድ እስካላደረግን ድረስ በሁሉም ቦታ ላይ አቅደውና ተዘጋጅተው እንደ ቢዝነስም እንደማንኛውም ነገር እየሰሩ ኢትዮጵያ የሚለው ሁሉ እኮ አጭበርባሪ ብዙ ሰው አለ። አብዛኛው ግን መተባበር ያለበት ለማን ነው? እሳትን ለማጥፋት እንዳይባባስ የሚያደርጉ ነገሮችን ማስወገድ ከሆነ የክፉዎች አጀንዳና ዓላማ ወደፊት እንዳይሄድና ጥፋቱ እንዳይባባስ ለማድረግ እያንዳንዱ ሰው ያላወቀውን ነገር ባለመናገር በዚህ ዝም በማለት ጸሎት ለምንድን ነው ጸሎት የተረሳው? ሲያዩት ቀላል የሚመስል ግን መፍትሄው እጅግ በጣም ሰፊ ፍትሃዊ የሆነ መልስ እናገኛለን። አማኞች ነን በየስለማው ግን ሃይማኖቱ የሚጠቀሰው ለጠብ ነው። እነዚህ ሰዎች የሰሩትን አሻጥር እነሱ መጣው እየተናገሩ በእነሱ ተጠልፎ መኖር ያዋጣል ወይ? አርቲፊሻል ኢንተለጀንስ ባለፈው ጠቅላይ ሚኒስትሩ የተነጋገሩበት ላይ ለምንድን ነው ሰው ስለዛ የማያወራው?
ጌታቸው ረዳ ባለፈው አንዱ ቦታ ላይ ወይ ሮዮት ሚዲያ ወይም ከዛ በኋላ ሌላ ቦታ ላይ የሰጡት መግለጫ አንዱ በቂ ነበር። ህወሓት የሚባለውንና እኔና እናንተ በተግባር በህይወታችን ላይ ተፈጽሞ መውጫ አጥተን የገባንበት ችግር ውስጥ የከተተንን ችግር እሳቸው መጥተው ፊት ለፊት መሰከሩ። እነዚያ የረከሱ ሰዎች በህይወት ተርፎ ወደ ሀገራዊ እውነታ ሄደ ወይ ብለው ባንዳ ምናምን አሉት። ልክ ናቸው። እንደነሱ ቆሽሾ እስከ ሞት ድረስ እንዲሄድ ነው የሚፈልገው። እሱ ስለተረፈ ተናደዱ፣ ሰደቡት። የነዛ ሰዎችን ውሳኔ ተከትሎ ይሳደባል። ገዳይ አድናቂ፣ ተሳዳቢ ዘላፊን አድናቂ፣ ዝም ያለን ሰው ቀስቅሶ ለመስራት የሚያነሳሳው ወይም የተሳሳተ ሰው አርቆ የሚያስተካክል ሰው የለም። እኔ አሁን ተነስቼ አካኪ ዘራፍ አብይ ማለት እንደዚህ ነው እንትና ማለት እንደዚህ ነው እያልኩኝ ህወሓት እዛው በተሰራው የቆሻሻ ጉድጓድ ላይ ሆኜ ብነካካ ስንት ቆሻሻ ሰበስባለሁ። ስንት እርኩስ ስንት የተበላሹ ሰዎች ይመጣሉ እዚህ ቻናል ውስጥ። እንደሱ ግን አይሆንም። ጉብ ባለች ኢትዮጵያ፣ ከፍ ባለች ኢትዮጵያ፣ ከላይ ሆነች ኢትዮጵያ የሚል ስም ይዞ የረከሱ ሰዎችን አጀንዳ የረከሰና አጥፊ የሆነን ነገር መናገር የለብንም። ቤቱ ባህሪው አይደለም። ያበደው ይበድ። አሁንም ሰው ራሱ እየጠበቀ ነው ወይ አለ እንተና ሆነ እንደዛ ሆነ ይታያል። ከሌ ወደዛ ሄደ፣ ከሌ ወደዛ ሄደ። ይሄንን ነው የሚጠብቀው። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊ ኦነማን ደፍሮ ዝርዝሩን ይነግረን ዘንድ ባጭሩ ቆይታ አድርገናል። ወይዘሪት ብርቱካን ሚደቅሳ ስለተባለው ነገር ምላሽ የሚኖራት ከሆነ በራችንን ክፍት አድርገን እንጠብቃታለን። ኦነማን ደፍሮ አብን ከብአዴን የበለጠ ሎሌ ሆኗልም ሲል ይገልጻል። አብራችሁን ቆዩ። ሎሌነት እውነትን መናገር እንደዛ ነው እና እኔም እዚህ ጋር የምናገረው ያማል ይመም እውነቱ ይሄ ነው። የምናሸንፈው እኛንን እውነት እንሸንፍ ትኩረት መስጠት ነው። ነገር ግን ዛሬ ሳይጠቀምበት ከሆነ ከተጎዳ በኋላ እያለቃቀሰ ተነግሮኝ ነበር እኮ ሰምቼ ነበር ምናምን ኔቲንግ እስከ ዛሬ የመጣበት በሁሉ ነገር ላይ ተሰልፈው እነሱ ያንዲክራ ወደብ ለምን ተጠየቀ ብሎ የሚቃወም ከዚህ በላይ እኮ ርኩሰት የለም። ከዚህ በላይ እልህ የለም እኮ ምንድነው የምጠብቀው ነው ከደብረጽዮን ጠቅላይ አሁን ሰዎች ይሄ መሳይ አሁን ቢመለስ እንቀበለዋለን? አይ መሳይ እኮ በቃ ተጸጽቶ ተመለሰ ብንባል እንቀበለዋለን? ሌሎች እንደዚህ እስከዛሬ ድረስ እንደዚህ ያደረጉን ኃይላት ተመለሱ እኮ ቢባሉ እንቀበላለን? አምናቸዋለን? አናም ማለት ቃሌባ መባል ስለማይችል ባህሪያቸውም እንደዛ ስላልሆነ ማለት በየትኛውም ማግባብ ላይ ሁነቱን እኔ ሰው ወደ ውስጡ ራሱን እንኳን ለመጥቀም ሰው እንዴት ለራሱ አያዝን? ሰው እንዴት ራሱን በመቀኝነት ያያል? ሰው አሁን መሪ ሳይሆን መቀየር ያለበት ህዝብ ይቀየርልን። ሲያማርር ኖረ፣ ሲያማርር መጣ፣ ሲያማርር በቃ ተቀይሯል ዓለሙ። ምንም ነገር እኮ ይምጣ ጎበዝ፣ ምንም ችግር የለም እኮ ያለ ሰው የለም። ችግሮች አሉ፣ ችግር ያወራሉ። ይሄንን የሚያወሩትም እነዛው ችግሩን የፈጠሩ ሰዎች ናቸው። ኃላፊነት ለመውሰድ የሚያስችል ነገር የለም። ዘመቻ አንድነት ተባለ፣ የደረሰ አይጠይቅም። አንድነትን ለማጥፋት የሚሰራው ኃይል ስለ አንድነት እያወራ እያፌዘ እየቀለደ እየተመጻደቀ ሲመጣ አፉን ከፍቶ ይቀበል። አንድ ኩንታል ወርቅ አይደለም አንድ ጣት ላይ ወይ አንገት ላይ ያለው ወርቅ ያለው ሰው የለም። ያንንም ቢሆን በማጅራት መቾች ያስመቷል። በኩንታል በቶን የሚቆጠር ወርቅን ዝም ብለህ አቁም ስትለው ከማገጠ ከተልከሰከሰ ህግንም ሁሉንም ነገር ከሻረ ከረከሰ ከተዋረደ ባንዳ ከሆነ በየትም ቦታ ቢሄድ ውርደትና ሞት ብቻ የሚጠብቀው ሰው ጋር እኮ ነው የገጠምነው። ዝም ብሎ አልጋባ ነው እንዴ?
የራበው ሰው ምናበላ መሰላችሁ እንዴ? ለውጥ መጣ ሲባል እኮ ለውጡ መጥቶ የገጠመው ከባለጉ ከማገጡ የተሰጣቸውን የተቀደሰ ነገር ሁሉ ካረከሱ እርኩሳን ያጋንንት ስብስብ ጋር ነው። ከሌቦች ጋር ከነውረኞች ጋር ነው የገጠመው። እርቦት ወደ ቤት ግባ ብሎ ምግብ ሲሰጡት አላህ ይስጥልኝ እግዚአብሔር ይስጥልኝ ተባረኩ ብሎ የሚሄድ ሰው ኳር የምንገጥመው እጅግ በጣም ማንነታቸው ሲጀመር ጀምሮ የበሸቀጡ ነውረኞች ነው። እነዛ ነውረኞች ጋር በቻሉት አቅም ሁሉ የሚችሉትን ያደርጋሉ። መግደል ነው፣ መገንጠል። ዛሬ እያወራ ያለው ስለዛ ስለ ብሔር፣ ስለ ጎጥ፣ ስለ ሃይማኖት እነሱ የሰሩትን አይነት መደጋገም የትግራይ ህዝብ ማለት ህዋት ነው፣ ህዋት ማለት የትግራይ ህዝብ ነው ያሉት ለምን? ፋኖ ማለት አማራ ነው፣ አማራ ማለት ህዋት ነው። እንትን የአማራ ህዝብ ማለት ፋኖ ነው፣ ፋኖ ማለት የአማራ ህዝብ ነው የሚል ለምን ያውቁታል? እነሱ የረከሱ ሰዎች እንደሆኑ ያውቁታል። እነሱ በጣም የተረገሙ እንደሆኑ ያውቁታል። እነሱ ከነሱ ከዚህ ውጪ ምንም አይነት አማራጭ እንደሌላቸው ያውቁታል። ያደረጉትን ሁሉ እነሱ ቢረሱት እንኳን እነሱን የሚጋልበው ርኩስ መንፈስ ያውቃል። ስለመገነጣጠል ከመገነጣጠል ጋር አብሮ ካለመቆም ጋር አያይዘን ደብረጽዮን ይወራል። ምን ማለት ነው? ይሄ ለሱ ነው ሪፖርት እያደረግን ያለ ነው። ሚዲያዎች አሉ ስራቸውን የሚሰሩ ምን መበታተንን የሚያወሩ ያስራቸው። እኔ ደግሞ እዚህ ጋር ሰው መሆንን ነው። 3 ፔላሪቲዎች አሉ እዚህ ጉባኤ ኢትዮጵያ ላይ የምንገናኝባቸው። አንደኛው ሰው መሆን አላህ፣ እግዚአብሔር፣ ኢየሱስ ማንም ፈጣሪ በየትኛውም ቋንቋ ብንጠራው ማለት ነው የፈጠረው ሰው ሳይንሱም አልቀየረው። የሰው ልጅ መነሻ ኢትዮጵያ፣ አፋር፣ ቃዳር። ሁለተኛው እውነት ነው። ቅደም ተከተሉ እንደፈልጋችሁ አልኩ። ሰውነት ግን ይቀድማል። ሶስተኛው ሰውነት ኢትዮጵያዊነት፣ ሰው መሆን፣ ሀቀኛ እውነተኛ መሆን፣ ከዛ በኋላ ኢትዮጵያዊ መሆን። እነዚህን ፔላሪቲዎች ለማግኘት ጉባኤ ኢትዮጵያ ላይ እናወራለን። ዓላማችን ይሄ ነው። ሰው ካልሰማው ሲው እተዋዋለሁ እንደምታዩት ነው። ንያው ምኞቱ ሰው እንዲሳካለት እኔ ራሱ ፈቅዳለሁ። ለምን ምኞቱ መሳካት አለበት? የሰው ልጅ እልቂት ለሚል ሰው እንዲያልቅ ማለት በጎ ነገር ለሚመኝ ደግሞ በጎ ነገር ስኬት እንዲሆን ህይወቱ መቀየር አለበት። ዱባይ ስለመሄድ ኬንያ ሞምባሳ ሄዶ ስለመዝናናት እዛ የተነሱ ፎቶዎችን ምናምን እንደዚህ ዲስትሪቢዩት እየተደረገ ሰዎች እዛ ሄደን እንደዛ አረግን ምናምን ቀርቶ ነበር። እዚህ አዲስ አበባ ውስጥ ሲሆን አይወራም። እና ሰው ስታዩት በሽታው ራሱን እንኳን ለመጉዳት የተጠናወተው። እንዴት ሰው ሂሳብ አይሰራም? እንዴት ሰው በራሱ ሀገር ላይ ወደብ ስለማግኘት፣ ሰላም ስለመምጣት፣ አብሮ ስለመሆን፣ ስኬት ስለማግኘት፣ ስልጣኔ እንደዚህ እንዴት ደስ አይለው? እንዴት ቴክኖሎጂ አርቲፊሻል ኢንተለጀንስ እንደዚህ ራሱ ሰይጣኑ የሰይጣን ነው እንዴት ይላል? እንዴት አይነት ፌዝ እንደሆነም በራሴ ልክ ከኔ የምትበልጡ እንጂ ከኔ እንኳን እኩል የምትሆኑ አድርጌ አይደለም ማለት ከኔ የሚበላልጡ ሰዎች ፊት ላይ ቁጭ ብዬ የማወራ ነው የሚመስል። ከኔ የምትበልጡ በተለያየ መልኩ እንዴት ከኔ የሚበልጡ ታላላቅ ሰዎች እከሌ ንጉስ ቴዎድሮስ ነው ተባለ፣ እከሌ ተባለ። ትናንትና ነው ዛሬ 4 ደርሰዋል። 100ም ይሆናሉ 1000ም ይሆኑ በቃ ያንን የሚቃዥ ሰው በመጣ ቁጥር ይቃዣል። እኛንም አብሮ እንደዚህ በዚህ ዘመን በእውነት እንደው በጡረታ በውርስ አጋንንታዊ አምልኮት ጅብ ተሸክሞ በመሄድ ስልጣን የሚወሰድ ሆኖ ነው። ጅብ ተሸክሞ አንድ ሰው ካየ ነው መተው አይበቃም። በዚህ በአባይ ጠንቋይ ቤት ላይ ሹመት ከሆነ ማለት ለወዱሉ ስለማይበቃ ነው። እኔ ከኔ ትበልጣላችሁ ብያችኋል። እኔ እንኳን ይሄን ያህል ከተጸየፉት እናንተ ደግሞ እንዴት እንደምትጸየፉት እዩ። ላይክ አድርጉኝ ምናምን የማትወዱት እንዴት ሳብስክራይብ አድርጉኝ የማትወዱትን
የምትወዱትንማ ፈልገን እናያለን እኮ አልኳችሁ። የተከለከለ ነገር ሁሉ እናደርጋለን። ኮንትሮባንድ ሰው የሚሰራው ለምንድን ነው? ተደብቆ ህግ የሚጥሰው ሰው ለምንድን ነው? ስለወደደው አይደል? አትስራ የተባለውን ሃይማኖቶች ሁሉ የሚከለክሉትን ተደብቀን የምናደርገው ለምንድን ነው? ስለፈለግ ነው አይደል? እና ሰው ውሎውን ለምንድን ነው በቃ የከሰበውን የገበየውን ነገር በሆነ ነገር ላይ የያዘውን ነገር ነው የሚመስለው። አውቆበልነት ይሄ መሪ ሳይሆን ጠቅላይ ሚኒስትር ዶክተር አብይ ሳይሆን መቀየር ያለበት ህዝቡ ነው። በጎ ነገር የማይፈልግ ላይገባው ይችላል እኮ ምንም አስተዋጽኦ የለውም። አስተዋጽኦ አደረገ ከተባለ ሐሜት ነው፣ ጥላቻ ነው፣ ስድብ ነው። ብዙ ሀገራት ብዙ ቆሻሻ ነገር አላቸው። እና ደብረጽዮን ምንም የራሳችን ኤርትራውያን ባቅማቸው ሻቢያዎች ኤርትራ ስላችሁ ውድና በጎ ልጆችን አሉ። በጎ ልጆች የትም ቦታ አሉ። ግብጽ እንኳን አሉ በጎ ሰዎች አስተዋዮች አሉ። እነዚህ ቁማርተኞች ከፊት የምናያቸው አይደለም። በኤርትራም ጭምር በየትኛውም ህዝብ እኮ ነው የሚነግዱት። እነዚህ አርመኔዎች እኮ እዝነት የላቸውም። እነሱ ቤት ያለው ገዳይነት ነው፣ ደም አፍሳሽነት ነው፣ ነውር ነው። ማንኛውም በጎ ነገርን ምንም ብታስሩላቸው አብራችሁ ብታስሯቸው እንትን አይደል። ትናንት ጄኖሳይድ አሉ፣ ተሰለፉ፣ በየሚዲያው ሄዱ። አሁን አልሆነም አሉ። እኛም ተከተልናቸው። ታዲያ ጤነኛው ማን? ትናንት እንዲህ ብለህ ነበር እኮ ዛሬ እዚህ ዩቲዩብ ላይ ሶሻል ሚዲያ ላይ ተቀምጧል እኮ። እንደዛ እያለ ሰው ራሱን በተለያየ መልኩ ላይ ያውላሉ። አንድ አይነት አዙሪት የኢትዮጵያን ፖለቲካ ለማወቅ በሞከርኩት ልክ አንድ አይነት አዙሪት ነው። ተውኔቱ አንድ አይነት ነው። ፕሮፓጋንዳው አንድ አይነት ነው። ተዋናዮቹ አንድ አይነት ናቸው። ደራሲውም አንድ አይነት ነው። ታዲያ ደጋግሞ የሚወድቅ ከውድቀቱ እንኳን የማይማር ብዙ ስኬቶች የመጡት ከውድቀት ከችግር ነው። እኛ ግን ችግር ሌላ ችግር እየፈጠረ ሌላ መጫወቻው እያደረገን ይሄዳል እንጂ የለም ከዛ ማውጣት አንፈልግም ነው። ታይገር ሰው ቢያስብበት ቢያንስ ለራሱ ጥሩ ነገር ቢሆን እንጂ የሆነ ለፍታችሁ ሰው እንዲለወጥ በጎ ነገር እንዲሰፋ ውሸታሞች እንዲጋለጡ እንዲያፍሩ አንደበታቸው እንዲዘጋ ነው እኔ የምሰራው። ግን ተመልሶ የሰራሁትን ሁሉ ተንዶ አሁንም እዛው ጭፋራ ውስጥ ለምሳሌ ተደራጁ ማለት እንኳን መቆጣጠር ቀርቶ ራሱን ማልተቆጣጠር ነገር ነው። ይሄ ባህር ዳር ላይ ነው። ባህር ዳር ላይ እዚህ ርዕስ ላይ ያለውን ላካት ነው። መጀመሪያው እንዳልኳችሁ ነው። መሪው ሳይሆን ሰው ይቀር ማለት ሁላችንን እንለካ፣ ወደ ውስጥ እንይ፣ የኛን ዋጋ እኛ እንወስድ። የትኛውም ቦታ ላይ ፍትህ ይረጋገጥ። ጥቂት ባለሙያዎች እኔና እናንተ ቀጥረናቸው በዝባዥ ሆነው እንዲቀጥሉ የምናደርጋቸው እኔና እናንተ አብረን ስላልቆምን ነው። እውነት ይወደዳል፣ አብረው ይቆማሉ፣ ያዩትን ሁሉ ያጋልጣሉ፣ ወደ እውነት በድፍረት ይሄዳሉ ብንባል ማንም ሰው አይደፍረም። በሰፈሩ ወንጀለኛ ገብቶ መውጣት አይችልም የሚባልባቸው ሰፈሮች አሉ። ስለዚህ እያንዳንዱ ሰው ወታደር ሲሆን ባለፈው ስንት ሺህ ነው የአዲስ አበባ የሰላም በራሳቸው ፍቃድ ለሰላም የቆሙ ሰዎች አብረው ያንን ሰልጥነው ሲያበቁ ነው ማን ነው የሚባለው የመስቀል በዓልም የኢሬቻ በዓልም በሰላም ሄደው 30 ምናምን ሺህ በላይ ራስን በራስ ወታደር አድርጎ በበጎነት ለሰላም ዘብ በመቆማቸው ማለት ነው። ስለዚህ በእንደዛ አይነት ስሙ አብረን ብንሄድ ይታወቃል ማለት ማንም ሰው አሰስመንት መስራት ይችላል። አብረን ሆነን ተዋደን በይቅርታ ምናምን ከሆነ የትም ቦታ እናሸንፋለን። እስኪ በትንሹ በጣም ካናደዱኝ ብዙ ሰው እንዲያፍርባቸው ከምደገማቸው ነገሮች አንድ የሻቢያ ተላላኪ ሆኖ ኢትዮጵያን የሚረብሹ ባንዳዎች በመፈጠራቸው ከኢሳያስ በታች ሆነው የኢሳያስ ተላላኪ የሆኑ ምን ያህል ድርቅ የመታቸው ሰዎች እንደሆኑ አስቧቸው። ምን ያህል ጀስት ከሻቢያ በታች። ሁለተኛው ጅቡቲ አገር ሆና የኔን እህት ወንድሞች ውጡ ብላ በማለት ነው።
ዜጎችን የነካ ዜጎችን ሁሉ ያዋረደ ክብራቸውን ሁሉ የነካ ሀገር እበቀላለሁ ብዬ በድፍረት የምናገረው እኔ ነኝ። ስሜቱ በኢትዮጵያዊነት መንፈስ እንዴት እንደሚሰማ ቸክ አድርጉት። ያውን ባለው ጎጠኝነትና የበሰበሰ ይሄ የጥላት አሳፋሪ እኮ ነው። እነዚህ ሁለቱ ነገሮች በጣም ነው የሚያበሳጩ። በጣም የሻዕቢያ ተላላኪ የሆኑ ሰዎች ጫፍ ላይ ይመጣና ችግሩ ጫፍ ነው። ስለ ፋኖ ላይ ሁሉ ፋኖና ምናምን ሸኔና ምናምን ህዋትና ምናምን እያለ ያወራል። ይሄ የችግሩ ጫፍ ነው። ወደ መፍትሄው እንሂድ። በቃ ወደብ ጠይቀናል አይነገርም እኮ። ለምንድን ነው የምናገረው ነው? ወደብ አይደለም ሌላ ነገር የሚሆን አለ። እሺ እሱን ልናገር እዚህ እኔና እናንተ እኮ አብረን ቆመን ቢሆን የምናገረው አለ እኮ። ሰዎች ሰው ሆነው በሰውነት ክብር በዛ ታላቅነት ላይ ሳይቀመጡ ስለ ህግ ባወራ ስለ ዓለም አቀፍ ስምምነቶች ባወራ ማን ሊያስጠብቃቸው ማን ሊጠይቃቸው? ሰው መሆን ላይ የምንሰራው ለዛ ነው። ይሄን ቻናል ማየት በቂ ነው። ስለዚህ እዚህ ባህር ዳር ላይ አሁንም እየማገጡና አገርን እየረበሹ ያሉት በየትኛውም ክልል ላይ በመንግስት ውስጥ ያሉ ሰዎች ናቸው መሪ ተዋናዮች ማለት። አሁንም ድረስ ያለኝ ነገር ቢኖር ይሄ ኢቭንፍ የጸጥታ ኃይሎችን ሁሉ እያስጎዱ መከላከያን ጨምረው ለጉዳት የሚሉት የማገጡ የባለጉና የህዋት የሽንት ጨርቅ ሆነው የሚልከሰከሱ ነውረኛ ወረቀት እየገዙ ጠብደል ባለስልጣናት አሉ። ጠብደል ሆዳም አጋሰስ ባንዳ የትኛውም ሰው ጋራ የጋራ ሚስጥር የሌላቸው ነውረኞች አሉ። ስለዚህ እነዛ ሆዳሞች ሰላም ወጠን ሰላም መግባታችን እየነደዳቸው የደገሱት በሽታ ሁሉ በመቀረፉ እየተናደዱ ሌላ በሽታ ለመቀስቀስ በህዝብ ላይ ብሶት ለመጣል የሚጥራሉ። አገልግሎት ሰጪዎች ላይ ይሄ ጉዳይ አለ። በተለያየ መልኩ ይሄን ቸክ ማድረግ ነው። እርምጃችሁ ደግሞ ፎቶ እንኳን ለመለጠፍ አንችልም የሚል አይነት መሆን የለበት። ሰው ባህር ዳር ላይ የመጣው ምንድነው? ኮሪደር ልማት ነው። ልማት ሰዎችን እያፈናቀለ ልማት ድሃን እያሰቃየ የሚመጣ ልማት ጥንቅር ብሎ ይቅር እንደሰለሽ ገደል ይግባ ሁላ። አዲስ አበባ ላይ የሆነው እያንዳንዱ ሰው ከሚገባው በላይ ከስምምነት ጀምሮ ማንኛውም ነገር መደረግ ያለበት ተደርጎ ነው። ስለዚህ ያንን የሚመስል ነገር ካደረጋችሁ አድርጉ። ባህር ዳር ላይ ድሃውን ባጃጅ ያለውን ምንም የሌለውን መክፈል የሚችለውን ትቶ መክፈል የማይችለውን እስከ 6000 ብር ታመጣለህ አታመጣም ግብግብና ስቃይ በማብዛት ላይ ስለሆነ የሚሰማ ሰው ካለ ይስማ ለራሱ ሲል። አሁንም ቆሻሻውን ከቤቱ ያጽዳ። ያስቆረቱ ይሁዳ ሆኖ ራሱን በራሱ የሚሸጠው ነውረኛ ቡድን እሱ ነውና በባህር ዳር የኮሪደር ልማት በሚል የመዋጮው ጉዳይ አሳሳቢ ይሆናል። ባጃጆች ያለ የሌለው የትኛውን ኢንቫይሮንመንት አስጠብቀን የትኛውን የደህንነት የትኛውን የወጦ መግባት ሁነት ፈጥረህ ነው ፈቃደኛ የሆነ ሞቲቭ የሆኑ ሰዎች እንደዛ ታደርጋላችሁ? ጭራሽ ሰዎችን ታመጣለህ አታመጣም በሚል አስገዳጅ የሆኑ ድርጊቶች የሚፈጸሙባቸው በተለያየ ቦታ አለ። ዛሬ እያጠበቁ መሄድ ነው። ነገር ግን እነዚህ ሰዎች ምን ይሰራሉ? በቃ መስሪያ ቤት ውስጥ ሆነው የፈነኑ ሌቦች አሉ። የሌባ ስብስብ ነው እነዚህ መዋቅሮች። አንዳንድ ቦታ ላይ ሸኔ የሚባለው ቢጠፋ እኮ በሸኔ ስም የሚነግደው የመንግስት ባለስልጣን ይጠፋል። ፋኖ የሚባለው ቢጠፋ እኮ በመንግስት ውስጥ እንትን ብሎ በፋኖ ስም የሚማግጠው ሌባ የመንግስት ባለስልጣን ይጠፋል። ህዋት እንደዚህ ያጠፉ ሰዎች ሁሉ ጥፋቱ በዛ ስም ስለሚላከክላቸው ወይም የነሱን ነውር ሁሉ የተደረገው ድርጊት ሁሉ በዛ መሳበብ ስለሚችል ብዙ ድርጊቶች ይፈጸማሉ። ስለዚህ አንዱ ባህር ዳር ላይ ያየነው እሱ ነው። ለምሳሌ ተደራጁ ማለት እንኳን መቆጣጠር ቀርቶ ራሱን ማልተቆጣጠረ ገና ከየት ሆኖ እየመነመነ እየጠፋ እንኳን ሰው መስማቱን ነው እኮ። አሁን እነሱ መግለጫ አይደለም የሚገርመው ወይ ተማራኝ ዝምባልበት አብዛኛው ታክሲ ብላ ያሰማም ያንተም ያሰማም ማርኬት ላይ ማሰማም ምንም ነገር አሰማም። ካፌማ በዚህ ጉዳይ አራ እንደው ጻፍ ጥብሎና ፋኖ ምናምን ማለት የለም ማውራት ጭራሽ አይሰማም። ድምጽ ኮት የለውም።
በቃ ወደ ወሎ ወደ መተማም ሲሄድ በዛም አልፎ አንድ ቦታ ላይ ተከላካያ ትንሽ ፈቀቅ ወለነሱ ያማ ሽፍትነት የተለመደ አይደለ? ለዚህ ሁሉ እኮ ያደገው እኮ ከዚህ ዘለለ ግን አሁን ማህበረሰቡ ታጥቷል። አረ እንደዚህ ያው በሽፍትነት እዛም ቦታ አሉ። እዚህ እንደዚህ ወደ ጎንደር ወደ ወሎ ስንሄድ ከባህር ዳር ነው አንዳንድ ቦታ አሉ እንደዚህ የሚባል አለ። ያ ሌብነቱን አሳድገው አይደል እዚህ ያደረሱት። ሰው እዛ ላይ እንደዚህ ነው የሚባለው ነገር ደግሞ አሁንም እዚህ ተቆጣጣር አንዱን በካቦ ብታስሯቸው አንድ እንደማይሆኑ እነሱም ያውቃሉ፣ የላኳቸው ሰዎችም ያውቃሉ። እነዚህ ሰዎች እንዲጠፋፉ አብራችሁ ማገናኘት ብቻ በቂ ነው። ጥይት መተኮስ አያስፈልግም። ማገናኘት ተቻለ ሰው እንደዛ አይነት ነገር ነው። እንኳን እሱ አይደለም ወሬ በታክሲም ይሁን በየትኛው ቦታ ላይ ስለዛ ጉዳይ ወሬ ጣጥ ረጭ ልም ቆሮች እንደዚህ ብለው እንደዚህ አድርገው ያረጉን እንግዲህ አለ። አረ መቻሉ ራሱ አለመውጣቱ ምክንያቱም ያደረጉት ሁሉ ነገር አለ። ነገ ሁለት ዓመት ትምህርት ቤት ማስተጓጎል ማለት እኮ ነገ ከ10 ዓመት ወደ ዩኒቨርሲቲ ላይ ሌሎች ተመርቀው ሲመጡ የዛን ጊዜ እኮ ነው ማልቀስ የሚመጣው። ገና አስማ ይገራው ያትዳል ያኛም እና እነሱ እዚህ ባህር ዳር ተቆጣጣን አሁን ተሰባስበናል የቋራ ቃል ኪዳን እንዲህ ብለን ምናምን ይሏል። እና ሰውም ይሰማቸዋል። መሬታቸው ወደ ሱዳን ሄዳ መሰለኝ ሱዳን አፍሪካ ነው። ያማ በሱዳን በኩል የግብጽ ሳፖርት ስላለ ይዛለው በትግራይ ያርጎ ምናምን የትግራይም አለው ሁሉም አሁን በግልጽ ታውቋል። ከዚህ በኋላ የኢትዮጵያ ሕዝብ እንደው ጠላት ያጠቃው ዕለት ነው ችግሩ እንጂ አሁን እኮ እግዚአብሔር በቃ ገለጠው አስታወቀ። በቃ አዎ ማን ጋር እንደሚሰራ ማን ምን እንደሚል ሁሉ ነገር ተነካክቷል። አሁን ይሄን ቆሻሻ ጠርጎ አጽድቶ ወደ ራስ መምጣት እንጂ ባህዳር ኮሪደር ልማት አዳር እየተሰራ እንደዛ ሲባል እንዴት ነው አሁን ባለፈው ነገር ከሆነ ኮሪደሩ ምናምን የባህዳር ይተጣጣጣል አሪፍ ነው። ኧረ ቢስሚላህ ያው አንዱን ብሎክ ከጎርጊስ አንስቶ ዝም ብሎ የለም ከናቂ ሆቴል ጀርባ ማለት ነው። አሁን አካባቢ ታጀምሮ እንግዲህ በዚህ ቆንጆ በዛ ቆራርጦት እንደ አንዱ ብሎክ ነው ቦዲ ኮብሉ ነው የጋረደው። አሁን አልፎ ገባ ያለው አለ በጣም አሪፍ አሁን የተሰራ ነው። በቃ እሱ ነው እንጂ ይሄ በካቦ ብታስራቸውም አንድ አይሆኑም። አንድ ሊሆኑ ብሉም የሚገዛቸው ማይል እንትን አይሉም። ዋናው የሚጠቅመው ድህነትን ማስወገድ ነው። የኛ ችግራችን ድህነት ስለሆነ አሁን ስራ እየሞከራችሁ ነው። ወደ ወሎ ምናምን ወደ መተማስ የሚወስዋለ ያው ሰው ይላል እና ምን አዲስ ነገር አለ እንዴ? ያው እንደዚህ ያልታል እንደዚህ ደግሞ የሚዘረፍ ማለት እንደዚህ የሚዘረፍ አለ ያው ሌባ በቃ ያሳደግነው እዚህ ሽፍትነት ላይ የደረሰው እኮ አበጀ ከሌ ሽፍታው ጎበዙ ሽፍታ እየተባለ ነው አሞካሽ እንደዛ አይነቱማ ይቀጥላል። ሰው ማጋለጥ እስካልቻለ ድረስ አሁንም ከዛ መልከስከሱን ካልተው እንትን ይላል። ያው እየከፈለ ምን ያለ ዞሮ ተጎጂው ህዝብ ላይ ስለሆነ ሹፌሩም ቢጫንበት ከህዝብ ላይ ይጨምራል፣ ነጋዴውም ከህዝብ ላይ ይጨምራል። ከዚህ መተማ እንዳስተሳቢ 370 አካባቢ ነው 380 አካባቢ ነው። ካቶሊ ደግሞ 200 ምናምን ሺህ ብር 280 270 ነው። ካቶሊ እንግዲህ ተመልከት እንግዲህ 100 ኩንታል ነው ይሄ የሚጣለው ማለት ነው ህዝቡ ላይ እዛ ተወርዶ አሁን ነውና ህዝብ ነው የተሰቃየ ያለው። በተቻለ አቅም ሰው በዱዓም በጸሎትም በምንም በጉልበትም በሁሉ ነገር በጎ ኸይሩ መመኘት አለበት። እዚህ ከንደባንተው ነው የባለስልጣኑ ሁላ ጨርሶ ያው ነው ብታየው ትንሽ ሱቂቱ 20 ሺህ ሞላም ኮሪደር ልማት 6 ሺህ ብር እሽግ ተፍጣኑ ምናምን ያው ነው። ሱቋ ራሱ ወረቷ እየታወቀ 20 ሺህ ብር የማትሞላዋን 6 ሺህ ብር ታመጫለሽ አታመጭም ወስዶ ማሸግ በጉልበት እየረገጡ መሄድ ማለት እንትን ያለ ማከለ ህዝቡን የማታቀቅ ስራ ግማሽ ጎኑ ፋኖ ስለሆነ ለምን ዝም አላችሁ? የኮሪደር ልማት ብራፍ ህዝብን እያፈናቀሉ ኮሪደር አለ እንዴ? በማግባባት በማያየት ነው እንጂ ታራሽ ማትሞላ ሱቅ
በማግባባት በባህሪ ስራ በሌለበት ባለሀብት እኮ አይጠይቁትም። እንደዛ ትልቁን ባለሀብት እኮ መቶ ሺህ መክፈል የሚችለውን እኮ አብረው አይጠይቁትም። ነገር ነው። አሁን የሚያስጠላ እኮ እዚህ ክልል አሁን በሁለት ብር ይበላል። በቃ ቢሮ ደሞዙን እየበላ ውስጡ እየፈነነ ነው። አዎ የስማ የባለፈው ዋና እኮ ይሄን ከፊት ለፊት አድርጎም እየተበላሸ ያለው እኮ እየመራ ያለው ከውስጥ ያለው ሹፍ አይደል? እሱ ነው። አሁን በቃ እኛን እንደ በጣም አንዲት ባጃጅ ምሰራው አጣ ለራሷ ቤት ባጃጅ ስንት ብር ነው የምትጠይቋት? እሷን አንድ ባጃጅ 6,000 ብር 5,000 እና 6,000 ለኮሪደር ልማት አውጡ እየተባለ አንድ ያለውን አካል ማለት ነው። ከፍ ያለውን አካል አይጠይቅም። ሲጀመርም አውቀው ስለውታች እዛ ነው። ይህንን የሚመስል ነገር ነው ያለ መድረስ ላለበት ይድረስ። በጣም በሽታው ያለ ውስጡ ላይ ነው፣ መንግስት ውስጥ ነው። መውጫ መግቢያውን ሁሉ እየጠቆመ የሚበላ የሚያባላ እያንዳንዱ ጥፋት እየፈጸመ ያለው ከውስጥ ነው። ከውስጥ ኔትወርክ የሌለው ቼን ያልሰራ ሰው ምንም አይነት ጥፋት ቢያቅድም ወደው ይከሽፋል። የሚደርሱ ማንኛውም ጥፋቶች የትኛውም ቦታ ላይ ያሉ እንትኖች ከዛው ከቤቱ አብሮ ይመክራል። ይሁዳዊ እሳቤ ውስጥ ያላለ ዛሬም ድረስ እስካልሞተ ድረስ የማይድን ከህዋት በላይ ህዋታዊ እሳቤን ወርሶ በቦልጡ ወይም በዛ በውፍረቱ መካከል አጋንንት የተሸከመ ነውረኛ አለ በሀገሩ ላይ ዛሬ ድረስ እንኳን በዚህ 7 ዓመታት ውስጥ እንኳን ያን ያህል ተቀጥቅጦ ያን ያህል ተመቶ ያልተሻለው ሆዳም አለ። ለልጆቹ ወይም አብረውት ላሉ ሰዎች ሁሉ ክህደትንና ነውርን የሚፈጽም በየሄደበት ሁሉ የሀፍረትን ህይወት እየኖረ በተከበረበት ቦታ ላይ እርኩሰትን፣ ቅየትን፣ ጥፋትን የሚኖር ባንዳ አለ። ያ ይኖራል እኮ መጠኑ እነዛ ሰዎች እያታለሉ መቀጠላቸውና ሰው መብቱን አሁንም በገንዘብ ለመግዛት መደራደሩ ላይ አውራን እንጂ እንደዚህ አይነት ክስተቶች መኖራቸው ምንም ችግር የለም። በስንዴ መካከል እንክርዳድ ምንም ችግር የለም። ነገር ግን ሁሉን ክርዳድ ሆኖ ስንዴ ፍለጋ በዛ መሃል መሄድ የለብንም። በእንክርዳድ መካከል ስንዴ እንዴት? ስለዚህ እዛ ቦታ ላይ ያሉ ሰዎችን ቼክ አድርጉ። እኛ ዝም እናወራው እንድትፈቱት ነው። ባትፈቱትስ የእናንተ ኃላፊ ነኝ የምትሉ ሰዎች ነው የሚብሰው። ባንዳ ሆናችሁ የተሰጣችሁን ወንበር ስልጣን ሁሉ ያረከሳችሁ የምትሄዱ ባለጌዎች ጠፍታችኋል። ማንም ነው የሚልቃችሁ? ክብሩን ያከራየ ሰው ጉቦ የሚቀበል ሰው እኮ ከሚሰጠው ሰው የበታች ነው። ማንነቱን ነው እኮ በብር የምትሰጡት። ጉቦ የምትቀበሉ ሰዎች ቼክ አድርጉ። ዕቃ ናችሁ። ማንም የሚገዛችሁ ማለት ነው። ምንም ክብር የሚባል ነገር የሌለ የከፈለ ሁሉ የሚጋልባችሁ የሁሉ የበታች የትኛውም ቦታ ላይ ብትሆኑ መቅበዝበዝን ባህሪያችሁ አድርጋችሁ ሰላም የምታጡ ናችሁ። ቼክ አድርጉ። የሚሰጠው ሰው የተሻለ ነው ከሚቀበለው። በየትኛውም ቦታ ላይ የተሰጠውን ክብር የሚያከራይ ሰው እንደሱ ርካሽ፣ እንደሱ ነውረኛ፣ እንደሱ ቆሻሻ፣ እንደሱ የጠፋ የለም። ሞክሩ። እውነት ብትኖሩት ሀቅ ብትኖሩት ስታስቡት ሁሉ ነገር ላይ መረጋጋትን ሁሉ ነገርን ጤናን ይሰጣል። የሰው ልጅ እንደ ጉባለች ጤነኛ መሆን ከፈለገ ሰላማዊ መሆን ከፈለገ ስኬታማ መሆን ከፈለገ ስራውን ያስተካክል። ስራው መልካም ከሆነ የማይገባውን ለማግኘት ካልሰራ ሌሎችን በመጨፍለቅ የራሱን የረከሰ ጥቅም ለማግበስበስ ካልተጣደፈ መዛነፍን ነውር የተባለ ቀልብ ህሊና የሚባለው ፈጣሪ ያስቀመጠው ዳኛ የሚያስደነግጠው ወይም ያ ዳኛ ያልተቀበለውን ድርጊት የሚፈጽም የሚያስፈጽም ሁሉ ተቅበዝባዥ ነው፣ ጠፊ ነው፣ አጥፊ ነው፣ ምንም እንትን የለው። ስለዚህ ከዛ ውጡ። ምንም ቢሆን ስኬት ከእናንተ ጋር አይኖርም። እስኪ አንድ ቀን ዋሹ። ቀልባችሁ ወይም ህሊናችሁ ያልደረቀ ያልሞተ ሰዎች ማለት ነው። ይሄ የሞተውና እዛ ነውር ላይ ያለ ሰው
ያንን ነውሩን የበለጠ ማነወር የበለጠ ማቆሸሽ በቆሻሻው ላይ የዳከሩ መሄድን ልምዱ ነው። እሱን ካላደረገ እንደማይኖር ያውቃል። እኛ ንጹሆች ከሆን እንዴት ቆሻሾች ያሳስቡናል? ቢሆን ኖሮ ግን ምን ይፈጠር ነበር? ቢያንድ ትንሽ ነገር ጨምርና ዘግዋለሁ። እንዳልኳችሁ ነው። አሁን የዓለም አቀፍ ሕግ ምን ይላል? በዚህ ወጠን በዚህ እንላለን ምናምን የሚለው ላይ አንሄድም። ለምን? እዛ ላይ ስላልደረስን ማለት ነው። አሁንም እነዛ ጥላቶቻችንን በመተው ብቻ ቢሆን ኖሮ ግን ምን ይፈጠር ነበር ብዬ ሳለው ህወሓት ተደምሬያለሁ ብሎ ከሐዋሳው ስብሰባ በኋላ ተደምሬያለሁ ብሎ ቢቀጥል ነው ምን ታረጉ ነበር? ምንድን ነበር የምታረጉት? ተደምሬያለሁ ብሎ እስከ ባንኩ እስከ ታንኩ ይሄን ጦርነት ሁሉ አውጆ የመጣውን ህወሓት አስቡ። እስከ ጥፋት ሲሉ ተደምሬያለሁ ብልጽግና ሆኛለሁ በቃ የሚለው ያንን የብልጽግና ሐሳቤን አገራዊ ሐሳቤን ቢያደርግ ኖሮ ምን ይፈጠር ነበር? እንቋቋመው ነበር ወይ? አሁን ባለን ዝግጅት ላይ ከዛ ተርብቶ ሄዶ በቻለው አቅም ሁሉ ሄዶ መከላከያ ላይ የሰራው ነውር ስለሱ እኮ የሚያወራል። አዝ ነው ደጋግሜ እንዳወራችሁ የኢትዮጵያ ጥላቶች እዚህ ውስጥ ያሉ የፉኝት ልጆችም እየቻሉ አዝነውልን የተውት ምንም አይነት የጥፋት ድግስ የለም፣ ወደፊትም አይኖርም። ያንን ሁሉ ግን አልፈናል። ያሳለፈንን ፈጣሪ ሰበብ ምክንያት አድርጎ ደግሞ ያሻገሩን ጀግኖቻችንን እየጠበቅን ብዙ ጀግኖች መፍጠር ሲገባል እነዛው ሰዎች ጋር አጀንዳ ነው በቻሉት ሁሉ ሊያጠፉን ሲሰሩ ከኖሩ ሰዎች ጋር አንድ ጲላጦስ ነው እንደዛ የሚባል ሰው ያለ እዚህ የሆነ ፈላስፋ ነው። እንግዲህ አንድ ፈላስፋ እንኳን ሰይጣን አለ ስለ ሰይጣን ምናምን ሰይጣን አለ እንደዚህ ነው መልኩ እንደዚህ ነው እያሉ ማውራት በራሱ ይላል የፈጣሪን ጊዜ መሻማት ነው ይላል። አንተ ወይም አንቺ ሰይጣን መኖሩን ካላመንክ ወይም ስለ ሰይጣን ወዳጁ መሆን ካልቻልክ ወይም ካልቻልሽ ስለ ሰይጣን ምን አስወራራህ? ይልቅስ ስለምትወደው ፈጣሪ አብዝተህ ለምን አታወራም ይላል። ስለ ፈጣሪ አብዝተህ ብታወራ ሁሉ ነገር የፈጣሪ ክብር ይነግሳል። ስለ ደብረ ጽዮን የሚያወራ ሰው የደብረ ጽዮን በሽታ የወረሰው ሰው ነው እንደማለት ነው። ስለ ደብረ ጽዮንና ግሩፑ ከማውራት ይልቅ ስለ አብይና አብይን የሚመስሉ ሰዎች ማምጣት አይሻልም? ሳይሳሳት ተሳሳተ እያልን የምናጣጣለው መሪና አመራሮች አብረው ያሉት እየወደቀ እየጣለን እየበላን እየፈከረ እያወራን እየነገረን እንኳን እሱ አጀንዳችን ሆኖ እሱ የሚያስፈራራ ነው። ያ ሁሉ ወኔ የት ነው ሄደው? የሰውነት ወኔ የት ነው ሄደው? የዋሻችሁን ሰው፣ ያጭበረበራችሁን ሰው፣ የካዳችሁን ሰው፣ አጭበርባሪው፣ ካዲው፣ ሌባው፣ ነፍሰ በላው፣ ደም አፍሳሹ እናንተ እውነትን እየኖራችሁ ሐቅን ይዛችሁ እንዴት ነው የምትፈሩት? እፊታችሁ መቆም ነበረበት። ሰው በውርደት ላይ እንደዛ ቢሉ ትንሽ ትልቋል። አክቲቪዝም ምናምን አክቲቪስት የሚባል ኢትዮጵያ የምትባልዋን ሀገር ምናምን ስንዴ አላመረተችም፣ ዛፍ አልተከለችም፣ እንዲህ አልሆነችም፣ ሰላም አልመጣም፣ ከኤርትራ ጋርም አልተስማሙም ሲል የነበረው አሁን ደግሞ መልሶ ያ ስምምነት እንደዚህ የፕሪቶሪያ ስምምነት ላይ ምናምን እንኳን ህወሓት ሊያወራ የሱ ብችሎች አሉ። የሱን በሽታ ሳያውቁትም ሆነ አውቀው የወረሱ አሉ። እሱስ ተጠቅሞ ነው። በሽታውን ብቻ ይዛችሁ ተሸክማችሁ የምትቃዡ ሰዎች ግን ምን ልታገኙ እንደሆነ እንኳን ቸክ አታደርጉም። ስምምነት አልተፈጸመም። ስለ ፕሪቶሪያ ብዙ ሰው አልፈተፈተም። ዛሬ በፕሪቶሪያ ስምምነት የሚምለው የሚገዘተው ደብረጽዮን ሆኖ ስታዩት ዘሪ ሳምሲንግ የሆነ ነገር አላችሁ። የኤርትራ ወታደር እንዲህ አይነት ነገር አድርጓል ያለውን ሰው አሁን ከኤርትራ ጋር ሆነን እንሰራለን ሲል ሰው ቢሆን ኖሮ ከሚለው ይህንን የረከሰ ስብስብ እስከ ርኩሰቱ ተደምሬያለሁ ቢል ምን ነበር? የሱ ቅሪቶች እንኳን ዛሬ ድረስ እያበጣበጡ ያሉ ባንዳ ልጆቹ እኮ የሱ ናቸው። እንዳለ ቢሆን ኖሮ ምን ይሆን ነበር? በሉ ጽንፈኞች እምንላቸው ሸኔ፣ ወያኔ፣ ፋኖ የሚባሉት የእውነት መሰባሰብ ቢችሉ አብረው ቆመው ለረከሰ ነገርም ቢሆን የሚሰሩበት መዋቅር ቢፈጥሩ ኖሮ ምን ይፈጠር ነበር?
ይህንን ወደ ዓለም የሚወሰዱትና ቻይና፣ ሩሲያ፣ አሜሪካ ሆነው አብረው ተስማምተው ቢሰሩ ምን ይፈጠር ነበር? ማለት የተደረገልን ብዙ እንደሆነ የፈጣሪን ክብር እንድታስታውሱ ነው። ስላለፍነው ያልተጎዳን እንዳይመስላችሁ። ሁሉ በቻለው ጥይት ተኩሶ እናንተ ድምፁን ስለሰማችሁት ብቻ ምንድነው የተተኮሰው ተብሎ አይ ወደዛ ነው የሚላችሁ። ጥላት እኮ ነው ተኩሶ ሊገላችሁ የነበረው ሰው። እንደ ያንን ሰው ባገኘው ወዮ አግኝቸው ያውኔ የጠፋ መከላከያ ላይ የሆነውን ነገር የረሳ ሰው፣ አክሱም አየር ማረፊያን አርሶ የሄደ ሰው፣ ኢትዮ ቴሌኮምና መብራት ኃይል ምስክር ናቸው። የኢትዮ ቴሌኮምና መብራት ኃይል መሰረተ ልማቶች በሙሉ አውድሞ የሄደው ሰው ስብስብ እምብዛ ታደሰ የሚባለውን የሱ ለየት ስለሚል ነው። የፈንቅል መሪ የነበረውን የገደለ ነው። በመሬት ላይ አስጎትቶ ጭንቅላቱን ብቻ የቀበረ እምብዛ ታደሰ የሚባለው ልጅ ግን እዚህ አዲስ አበባ የነበረ ልጅ ነው። ወስዶ ከገደለ በኋላ ተቀብሮ ከቀብር አውጥቶ ጅብ ያስበላ ቡድን ይህንን አጀንዳ ማድረግ፣ ስለዚህ ማሰብ መረገም ነው። ይህንን እንዲቀጥል ፍቃድ እንደመስጠት እኮ ጭራሽ ስለ ወልቃይትን መውረድ፣ ጭራሽ ስለ ራያን መውረድ፣ ጭራሽ ከኤርትራ ጋር ሆኖ ስለ መስራት ማሰብ፣ ያ የሞቱ ሰዎችን እንኳን የማይተውን አስወጥቶ ጅብ የሚያስበላውን የተረገመ አውሬ ስብስብ እስከ 8 ከ4 እስከ 8 ቤተሰቦችን የሞቱባት እናት አለች። በሴፍቲኔት አኑሮ የራሱን የብልግና ህይወት በእንተና በደብረ ጽዮን የሚመራ የሉካም ቡድን ዛሬ ህንድ ሀገር ገባ። በደብረ ጽዮን በእንተና የሚመራ ሉካም ቡድን እየተባለ ይማገጥ የነበረውን እስኪያስቡት ያንን የኢትዮጵያ ቴሌቪዥን ይዘግባል። እዛ የብልግና ምን ዘመጡ የለም። በዛ ሰዓት ላይ እንኳን አንድ ሰው ጠይቆ የሚያውቀው ፌስቡክም ሆነ ማንኛውም ነገሩ ተዘግቶ የነበረ ህብረተሰብ ዛሬ ሲከፈተለት የሚዲያ ነፃነት በኢትዮጵያ የለም። እንጠይቅ ከተባለ እኮ ይሄን መንግስት የምንጠይቀው እንደው ለምንድን ነው በዚህ ልክ ያደረገው? መጠየቅ እኮ ያለ ነው። እዚህ በስሜት በጎ ነገር እንዲሆንልኝ ብዬ የማወራው ነገር እኮ በህግ አይን ቢመዘን ስተት ይኖረዋል። በህግ አይን ቢመዘን ስተት ይኖረዋል። እኔ አጠቃላይ ግንዛቤ ኢትዮጵያ እንድትሻገር፣ እውነት እንዲያሸንፍ፣ ክፉዎች እንዲጠፉ ወይ እንዲድኑ ወይ እንዲጠፉ፣ ከዚህ በኋላ የጥፋት ዘመን እንዲያበቃ፣ መሰደድ እንዲበቃ፣ ማልቀስ እንዲበቃ፣ መፈናቀል፣ መገዳደል እንዲበቃ በሚል ስሜት ያን ወደዛ ለመድረስ በማደርገው ሰጣ ገባ ውስጥ ስተት ልሰራ እችላለሁ። የሰራሁት ግን አስቤ አይደለም። በህግ አይን ቢመዘንና እኔ ብጠይቅ ታዲያ ስተት የሚዲያ ምናምን ተብሎ ግን ማን ነው ያንን ያለው? እነዛ የኛ ጥላቶች፣ ሰብአዊ መብት የሚሉት እነዛ የኛ ጥላቶች፣ ዲሞክራሲ የሚሉት እነዛ የነሱን ብልግና በእኛ ላይ ለመጫን ለነሱ ነፃነትን እየሰጠ ለኛ ግን ሞትና ውርደትን የሚሰጥ የረከሰ ካርድ የትኛውም የዓለም ሁነት አይረባም፣ ርካሽ ነው፣ ባለጌዎች የሚማግጡበት አሰላለፍ ነው። ቪዲዮዎችን ቸክት ሶስት ጽንፈኞች ተባብረው ቢሰሩ ምን ይፈጠር ነበር ብትሉ ፋኖም ሸኔም ላሰቡት አካባቢ ወይም እንወደዋለን እንዲነን ብለው ሊገሉት የሜርኩሪ ታሪክ እየተረኩ አሳፋሪ ነውር ሊፈጽሙበት የመጡ ሰዎች ናቸውና ያንን ህዝብ ቢንከባከቡት ነው። ለምሳሌ ፋኖ አሁን በኋላ ላይ ስለመጣ ህዝቡን በበጎ መሪና መርህ ቢኖረው ትምህርት ቤት ባያወድም መከላከያ ላይ ምናምን ቢንከባከብ ከመከላከያ ብቻ ስንት ሰው ያገኝ ነበር? ከመከላከያ ብቻ ስንት ሰው ይኮበልልለት ነበር? ስንት ሰዎች አማላይ የሆነ በጣም ባታላይነት ወይም በዚህ ምንድነው ጅንጀና በሚባለው ነገር የተሞላ አካል ቢሄዱ ኖሮ ምን ይፈጥሩ ነበር? አስቡት። በሁሉም ቦታ ላይ ብዙ ሰው ወደዛ ይወስዱ ነበር። ቢሆን ኖሮ ምን ይፈጠር ነበር? ከመጀመሪያው ጀምሮ በነውር መጥቶ መሪ የለው ሰብሳቢ የለው የትም ቦታ ላይ ለጥፋትና መጠፋፋት ብቻ የተሰራ አሻንጉሊት ነው፣ የትም አይደርስም ተባብረ ያበደ የከሰረ
ህይወት እምቢ ያለው ሞት የሚፈልግ ሁሉ ተነስቶ የሚያቀራራበት መድረክ ነው የተፈጠረው ብለን እነሱም ያንን ሳያፍሩ ተናግረው የሰሩትን ድርጊት ሁሉ በየሶሻል ሚዲያው ያጋሩ እያየ እንኳን ሰው እነዛን ሰዎች መተው ያልቻለ ማጥፋት ሌላ ጉዳይ ነው። ቆሻሻን ለማጽዳት መሄድ ንጹህነት ነው። ጭራሽ ማጽዳት ቢተው እንዴት እነዛን ቆሻሻዎችን ማቀፍ ይጀምራል? እዛ ላይ ይደርስ ነበር። ደስ እነሱ በጎ ነገር ቢያደርጉ ሰው ምን ይሆን ነበር? በሩዲ ፋኖስ ጀምር ያው በደንብ ተደራጅቶ ቢጀምር እስረኛ ባይበትን፣ ትምህርት ቤት ባይዘጋ፣ መምህራን ባይገል፣ የሰላም አማራጭን ተቀብለው ያንን ሊጠሩ የሄዱ ሰዎችን ቢንከባከብ ያ ህዝብ ይመካበታል የሚባለውን ነገር በሙሉ ቢተገብር ኖሮ የሰላም ድርድር ሲባል ደግሞ በዛ እየገባ አማራጮች መድረኮችን ሁሉ የሚጠቀም የሚሞግት ቢሆን ባይዘርፍ፣ ባይደፍር፣ ባያቃጥል ባንዳንን ከግብጽ ጋር እሰራለሁ ከህወሓት ጋር እሰራለሁ ተብሎ ከዚህ በፊት ህዝብን ለብሶት የዳረጉ ድርጊቶችን ባለቤት ሆኖ ለመስራት አዋጅ ባያውጅ ኖሮ ምን ይሆን ነበር? ይሄ አሁን የምናየው ሰው ምን ይሆን ነበር? ጀስት ይሄንን ካላስታወሰ ዛሬ ደና መሆኑ ነው ሰው ያስቸገረው። እርስ በርሱ ባይጨፋጨፍ ሻዕቢያ ፋኖ ነኝ ባይል፣ ህወሓት ከፋኖ ጋር ነኝ ባይል፣ ቤተክርስቲያን ባያረክስ ወዘተ የወለጋን ፋኖ መሰረትኩ፣ የደቡብን መሰረትኩ፣ የትግራይን በቅርቡ መሰረታለሁ ባይል፣ የወደቡን ጉዳይኛና አነሳም ሻዕቢያ ብቻኛን ሞግቱን እኔ ነኝ የተቀባው የሚል የሰካራም ሰዎችን ቅዠት ባይቃዥ አማራ የሆነ አይ እኮ ልክ ነው ሊያስብል የሚችል ነገር ባይሰራ ኑሮ ምን ይፈጠር ነበር? ሁሉም ነውር እየፈጸመ እንኳን ይሄን ያህል አጨብጫቢ ካለው ይሄን ያህል ከሱ ከፊት ከሚታየው ነውረኛ በላይ ነውረኛ እኮ ለዚህ ቡድን ገንዘብ የሚሰጠው ፕሮፓጋንዳ የሚሰራው ከዚህ ጋር የሚቆመው ነው ትልቁ ቆሻሻ ማለት ነው። እና 1 ሚሊዮን ሰራዊት አለቀብን ብሎ ደብረጽዮን ባይናገር ኖሮና ማህተም ባይሰርቅ ድልድይ መስበሩን ብትረሱት አክሱምን ማረሱን ብትተውት መከላከያን ሚሊተሪ ለብሶ የትግራይን ሴቶች እየደፈረ ቪዲዮ እየቀረጸ መላኩን ብትረሱለት መከላከያን በተኛበት ማረጉን ብትረሱለት ጀስት ረሾች አይደል እነሱ የሰሩት ደባ 91 እና 92 ላይ የኢትዮ ኤርትራ ጦርነት ባይፈጠር ወደብ እንኳን ይሄን ነገር እነሱ ሰጠውት ይሄው አሁን እንድናንድህ የሚያስብለን ቆሻሻ ነገር የፈጸሙ ሰዎች ራሳቸው ለሌላ ቆሻሻ አብረን ነው የምንሰራው ብለው እስከ ማለት የመጡት ተጎጆች የተራቡት የሞቱት የተሰቃዩት ሰዎች አብረው ሆነው ለስቃያቸው የሚበጀው ማድረግ ስላልቻሉ አብሮነት ስለሌላቸው አንድ መሆን ስለማይችሉ ነው እውነትን ስለማይወዱ ነው የተከፈለውን ዋጋ ስለረሳን ነው ሊነደን ይገባል ያንዳንዱ ሚዲያ ምን አገባው የተለያዩ ዓለም አቀፍ ሚዲያዎች አሉ ስለ ኢትዮጵያ ምንስ ቢገለባብጡ ምን ችግር አለ በኢትዮጵያ እንዳትንቀሳቀሱ እንደዛ ምን ጨነቃችሁ ነው ምን ሰቃይኛ ምን ሞተውኛ እኛ ሞተን እኛ አልሞትንም ካልን እነሱ ምን አገባቸው እያንዳንዱ ሊያፍር ይገባዋል እንኳንስ ይሄን ሄዶ መስማት ምንም አይነት ወርቅ ነገር ቢያነጥፍ እንኳን ይሰማል ለዛ ነውና እዚህ ጉባኤዎች ላይ አንዳንድ ኮሜንት ይፈለገው ቢንተባተብ በስልክ ነው መቀርጽላችሁ በዜና ጉዳይ ላይ ላላችሁ ሰዎች ጉባኤ ኢትዮጵያ አክቲቪዝም ላይ ነው ሰውን ማንቃት ነው ሰው ከነቃኔ ሌላ እንትላል ስለዚህ እኔ በሚችለው እውነትን ለማስረዳት የመጣው እንጂ ፕሮፌሽናል ሆኖ ብዙ ነገር ሆኖ አይደለም እኔ ወንበርና ጠረጴዛ የለኝም ብያችኋለሁ ወንበርና ጠረጴዛ የለም እኔ ጋር እንደዚህ የሚለኝ ሰው የለም አንድ ሰው በእንትን እንደዚህ በቀርበው በቃ የማይሆን ነገር እንትን አለኝ ታውቁት ዶን ባገኘው ልክ ተናክሶ ያገኘውን የሚበላ እሳቤ ያነገበ ሰው በኢትዮጵያ ስም የሚገዘት ነው ስለ ኢትዮጵያ ምናምን ስለ እውነት እንዴት እነዛ ነገር ሰዎችን ሁሉ ያየነው ዝም ብሎ እዚህ ጋር ሲናገር በደመ ነፍስ በመናምን አይደለም እውነት ይሁን መለኪያችን ኢትዮጵያዊነት ይሁን መስፈርታችን አብሮነት ይሁን መስፈርታችን ለዛ አብረን ነው ማንንም የሚናገረው እውነት ከሆነ እንስማ ማንንም የሚናገረው ውሸት ከሆነ ውሸት ነው
በራሳችን ማንኛውም ነገር ላይ ባለቤት ነው። ሰው ከሚል ብሔር አማራ ኦሮሞ የሚባል ሰው ነው ያለው። አሁን ድረስ ኢትዮጵያ የሚለው ጠፍቶ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል ነው የሚባለው። የወልቃይት ጉዳይ ለምንድን ነው የሚያንሰፈስፈው? ወያኔ የቀበረውን የነውር ቀብር ስለሚያውቅ ነውና እኔም እዚህ ጋር በዜና ምን በምን እንትን ስል ሞቲቭ ልክ አስቀየሙ እንደ ከማለት አንፃር ያንኑ አሁን ይቺ ቪዲዮ ብቻ ወደ ውስጥ ነገሮችን እንረዳ፣ የደረሰውን ነገር እንማርበት፣ ሌላ ያንን የሚመስል ነገር እንዳይሰራ እናድርግ። ጅቡቲ እኮ በአቅሟ የሰራችው ነገር ይቆጨን። እዚህ ከቤት ውስጥ ካሉበት ላይ አባብሎ ብሎ የጀነጀነ የሚወስደውን ቆሻሻ እህት ወንድሞቻችንን በየባህሩ በየእንትኑ የሚጥለውን የሰው ዝውውር ላይ የሚሰራውን ደላላ እኔና እናንተ ነን ማውገዝ አለብን። ዛሬ በዚህ አንድ ቦታ ላይ ሳይ ራሷን እንደዚህ ለወጥ አድርጋ ሳታርጋ የምትሄድ ሴትዮ ያየውና ምንድነች እቺ ልጅ ምናምን ቢሰራት ውጭ ሀገር ሄዳ ቆይታ ሰርታ የገዛችውን ቤት እህቷ ቀምታት ነው አሉ። ጨካኞች ነው። ስንት ሰው ነው የሚካካደው? ሲሰራ የኖረውም እንደዛ ስለሆነ ለመውጣት ስንፍጨረጨር እንታይ ነው እንጂ እኮ ባንዴ ተለውጠን ይሄ ሁሉ ችግር ይጠፋል የሚለው ላይም አይደለም። ቢቀየር እንደውም እግዚአብሔር እንዴት አደረገ ነው እንጂ ምንለው አይደለም። ስንት ተረጣቢ፣ ስንት ወንድ ነኝ የሚለው ምን ነኝ የሚለው ስንት አጭበርባሪ ያለ የሚወደውን ሰው በፍቅር ስም፣ በእህትነት፣ በወንድምነት፣ በአባትነት፣ በቤተሰብ ስም ያላረከስነው ነገር አለ እንዴ? እኛ ንጹህ ብንሆን አሁን ላለንበት የረከሰ ጉዳይ እኮ አንዳረግም። የኛ የሚያስጠላው እርስ በርስ ነው የምንባላው። ታክቲክ የለው፣ ቴክኒክ የለው፣ ምንም ዕውቀት፣ ምንም ታክቲክ፣ ምንም ቴክኒክ፣ ምንም ዕውቀት የሆነ ነገሮች ሲስተሞች ቢዘረጉ ለማጭበርበር ነው። አፈር ጨምሮ ለመስጠት፣ ቅቤው ላይ መርዝ ለመጨመር፣ ሕክምናውን ለማበለ ባገኝናት ልክ ስንረክስ ነው። የመንግስትን እንደ መንግስት አለመቀበል ዛሬም አለ። ዛሬ ከልደቱ እና ከዶክተር አብይ ቢባል ልደቱ ላይ የሚያጨበጭብ ሰው አለ። ሰው ምንድነው የፈለገው? ልደቱ የቋጠረው ማግኘት አለበት። ከጀዋርና ከአብይ ቢባል ጃዋር የሚላል ሰው ማግኘት አለበት። ጃዋር የቋጠረው ቦምብ ከሆነ ቦምቡን፣ ጃዋርም ሆነ ልደቱ ከወደቁበት ስለዚህ እዛ ጋር በምን ላይ እንጻፈው የሚለውን አይነት ማየት ይኖርብናል። እኔ ሳብስክራይብ አድርጉ ምናምን ቢባልም ለዛ ነው ብዙ እንትን ማለው ማለት ነው። ፍቅራችሁን በሰጡ ያ ድርብ እጥፍ ድርብ ስጦታ ይሆናል። ግን አርጉ ብዬ እኔ ሰው ብሎኝ ሳረግ ደስ ስለማይለኝ ነው። በእኔ ልክ ከኔም በላይ ነው ማያችሁ። በዛ ስሜት ነው የሚጠቅም ላይ ጊዜያችንን እንስጥ። ዛሬም ድረስ የሚሰሩ አጫጭር ድራማዎችም ሆነ ምናምን ነገር ሰውን በማወቅ የሚሆን ባለማወቅ ኃጢያትን የሚያስተምረው ባለማየት ቢያንስ ራስን መጠበቅ፣ ካየው ደግሞ ይበለኝ ውሎዬ ነው ያመጣው ማመን። ከዛ የተለየ ነገር የለም። ሁሉም ነገር ይቀጥላል። የዘራነውን እናጭዳለን፣ ሁሉም የዘራውን ያጭዳል። እኛ በጎች ብንሆን በጎ መሪ አብይ ተሰጥቶ አብይ ቢሄድ ችግር ይፈታል የሚመስለው ችጋራም አለ። አብይ ስላለ ብቻ መከላከያ ስላለ ብቻ ችግር የሚፈጥር አለ። ማን ያንን የሚለው? ሌባው እሱ ልክ ነው። አምባሳደሮችን የሰዎችን ህገወጥ የሰዎችን ዝውውር ለማዘዋወር ነበር፣ ፓስፖርት ያሳተመ ዶላር ምናምን ለመነገር ነበር የሰራቸው። ያ ሌብነቱ ሲቆም ቢንጫጫ ልክ ነው። እኔና እናንተ የተጎዳን ሰዎችን ያን ነገር ተቀብለን ካልገፋ ነው በዓለም አቀፍ ላይ እንቅስቃሴ እንዳይኖርባቸው አመራሮቻችን ማዕቀብ ተጥሎባቸው እዚህ ደግሞ እኛ እሳት እያነደድን ታሪካችን እኮ ያሳፍራል። በመሪዎቻችን ላይ ያለን ምቀኝነት ችግሩ እሱ ጋር ሆኖ ነው ወይ? አይደለም። እያንዳንዱ በቻለው አቅሙ ችግር ሲፈጠር የሚለው ሁሉ ነው የአብይ ችግር ነው፣ የመንግስት ችግር ነው፣ የእንትና ችግር ነው ይላል። ህዝብ ይቀየር እንጂ መሪ አይደለም። ቴዎድሮስን የበላው እዚህ ካህናትና
ግብረ አበሮቹ ምን ስላለ ኢትዮጵያዊ አንድነትን ስላቋቋመ ዛሬ የቴዎድሮስ ይላል የቴዎድሮስ ዘር ይላል የበላይ ዘር የሚለው በላይ ነው የገደለው እያንዳንዱ የትኛውም ጀግኖቻችንን ይጓቸው እነሱን የገደለው ሰው ስለነሱ ልቅሶ ደግሶ ነው የሚያስወራን እሱን ባለመድገም ራሳችንን ነፃ እናውጣ የሀገር ባለቤት እንሆን ማንንም ይራገጥ ይህች ሀገር የእውነት ሀገር ትሁን ማንንም መጥቶ የሚኖርባት ሀገር ትሁን የሰው ልጅ የሚከበርባት ምድር ትሁን ለዛ ምን ምንችለው እናድርግ ዝም በማለት ሊሆን ይችላል ገንዘብ ሊሆን ይችላል ዕውቀት ሊሆን ይችላል ሐሳብ ሌላም ነገር ጸሎት እስኪ ጸሎት አድርጉ ይሄ ስራችን መልሶ ያመጣው አለ ቀጣይ ሁሉንም ማምለጥ የሚቻለው ግን በጸሎት እንደሆነ ነው የሚታወቀው መሪያችን እንዲያምር ጎረቤታችን እንዲያምር ትዳራችን እንዲባረክ ልጆቻችን እንዲባረኩ የሰራነው የገዛነው ሁሉ እንዲባረክ በሁሉም ቦታ ላይ አትራፊዎች ተራፊዎች እንድንሆን ምንም አይነት መቅሰፍት በዚህ ምድር ላይ ቢመጣ ፈጣሪ እንዲያሻግረን ጸሎት አድርጉ ሰው መከራውን በራሱ ላይ እየጠራን ያለው ኢትዮጵያ ትቀጥላለች ምንም ይባል ምንም እዚህ ላይ ሳራሰው ሮዚ ሰብሩ ባለፈው የላክሽሊ ደርሶኛል ማን ነው ደሞ ኃይሉ የሚባል ሰው እንደዚሁ ሳፖርት ያደረከው ደርሶኛል እዚህ አሸናፊ ኃይሉ እና ፈጣሪ አብዝቶ ይባርክ በወጣ ይተካ ብያለሁ አጋጣሚ 1000 ብር 1800 ብር ማለት ነበር የቀረውና በዚህ ልታስገቡ እንደዛ እንትን ብያለሁ ጀስ ተመችቶ አይደለም ኖርማሊ እንደዛ ልመና ስለሚመስል ነው እንትን ብለው አብረን እንሁን እንጠቃቀም ኢትዮጵያን እናሻገራለን የሚሆነው እሱ ነው ከዛ ውጪ አብረን ብንሆን ሰውን ለመጥቀም እንጂ ሰውን ለመጠቀም አይደለም እዚህ ጋር የመጣሁት ነው ሰውን ለማገልገል ለመታዘን ኢትዮጵያዊነትን እያገለገሉ ለእውነት መቆም ትልቅ ጽድቅ ነው ስለዚህ ያ በእይታችን ልክ ስለሚሆን ሰው ባህሪው ከሆነ ያን ነገር ፈልጎ ያደርጋል እንኳን ስድሉን ያገኘ ምንም ነገር ቢሆን አያምልጣችሁ በጎ ነገር ቀድማችሁ ስሩበት በተሰጣችሁ ዘመን በተሰጣችሁ ጤና በተሰጣችሁ ሀብት በተሰጣችሁ ዕውቀት ላይ የሚበጅ ነገር አርጉበት አትዘግዩ ወቅቱ እንደዛ ስላልሆነ ማለት ማድረግ ያለባችሁ ወዳው ነው አርጉት ወዳው የትኛውም ቦታ ላይ ስለዚህ ፍቅርን አብዙ በያላችሁበት አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ ኢሞሽናል ሆኖ እንዳልኳችሁ ስለምወዳችሁ ብዙዎችን ንጹሃን ስለምወድ በዳዮችን ደግሞ ስለምጠላ ኢትዮጵያ እንድትሻገርልኝ ስለምፈልግ ከዘመኑ ጋር መራመድ እንዳንችል እግል ጎታሾች ስለበዙ በየቦታው የሚነዛው ዜና ሁም ብለው የሰሩትን የገጽታ ግንባታችን ያበላሹብን ስለሆነ በዚህና መሰል ነገሮች ነው እኔ በየቀኑ ሰው የሚያየው ከሆነ ቪዲዮውን ከማየት አንፃር እንደመሰልቸትም ስለመሰለኝ ነው እንትን ያልኩት በዚህና ላይ ሳነብ ተቆራረጠ ምናምን ደስ ካላችሁ መስማት ነው ከዛው እላፊ ቃላት ተናገሩ ይፈለገው ቆራረጥ ሰው ነኝ መሳሳቴ ውበት ነው ባለሳሳት ነው እንደውም እንትን የሚለው ሰው መሳሳቱ መልኩ ነው ፍጡር አይደለም እንዴ ነው እንደነንቶኔ ዝም ብሎ ራሱ እንደሚያመልክ ሰው ሊሆን እኔ ከተሳሳትኩ በቃ ሰው ነኝ ማለት ነው ጤነኛ ነኝ ማለት ነው ጤነኛ የሆነ ሰው በሽታ ያልያዘው ሰው መሳሳቱ መልኩ ይሆናል ማለት መናደዱ መሳቁ ማልቀሱ ይሄ መልካችን እኮ ሰው ተሳሳትክ እንደዚህ ምናምን ሌላ እንትን ነገር አመቻችተ ምናምን የኔ ቃል የኔ ፊደል መሳሳት አንተ ዛዛታም አንተ ምናምን ብሎ የሚያሰድብ ከሆነ ሀገር ለማፍረስ ሺህ ከሚሊዮን ጊዜ በተሰጣቸው ስልጣን የባለጉ የተሳሳቱ ካህዲዎችን ምን ልትላቸው እነሱ ቤት ሄደው ተጥሮ የሚውል ሰው አተሳሳት ምን ችግር አለው መሳሳቴ እንደውም ጥሩ ነው መደብ ቀጥረህ ብለህ ምናምን እንዳስቀመጥከው ሰው በዛ ልክ ፐርፌክሽን መለመንም በቃ የምችለው እንደወረደ ነው ዘገባዎች የሰው ናቸው እኔ ሄጄ ዘገብኩትን ነው እኔ ሳንሱር ማረገው ከሌሎች ላይ እንዳለ ኮርጄ የማነበው ነገር አስ ፍሪላንሰር ነው የማነበው በዛ ስሜት እንደወረደ አነባለሁ ፊደሉ እንዳለ ነው ማነበው ለምን ኃላፊነቱን የሚወስድ ምንጩ ስለሚሆን ስለዚህ በዛ ስሜት ማየት ነው አለዛ አለማየት እንጂ ስድብ አያስፈልግም የትኛውም ቦታ ላይ በቃ እንደዛ ነውራት ተናገሩ ሰዎች ከዛ ነገራችሁ ተቆጠቡ አትግቡ አትዩት እኔት ወንድሞቼ ቢያንስ የሆነ ቦታ ላይ በተለያየ ቦታ ላይ ገብተው ሊያነቡኳ ባይችሉ ስራ እየሰሩ አውዲዮውን መስማት ቢችሉ ምን ችግር አለ በየነው ነው ፕሮፌሽን እኮ አይደለም አክቲቪዝም ነው እኔ ሰዎችን ማንቃት ወደ ራሳቸው ወደ ትልቅነታቸው እንዲመጡ ማድረግ ላይ ነው የምሰራው ጋዜጠኛ ፕሮፌሽናችሁ ጠይቃቸው ምን አይነት ፕሮፌሽን እንዳለ
ፕሮፌሽኑ ምናምን የሚለው ነገርም ምን እንደሆነም እሱን እዛ ሌላ ምርመራ የሚያስፈልገው ነው። እዚህ ግን አክቲቪዝም በተሰጠው ፕላትፎርም ላይ መጥቼ የምችለውን ለማድረግ የምፍጨረጨር አንድ ሰው እንጂ ያን ያክል እንትን ነገር ማለት ጥሩ አይደለም። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ትቀጥላለች። የሚያሸንፈው እውነት ነው። የሚቀየር ነገር የለም። ምንም አያሳስበኝም። የሚያሳስበው ይሄ ሳያቅ ዝም ብሎ እንዳልኳችሁ መከራውን በመከራ ላይ እየደረበ የሚሄደው ሰው ነው የሚያናድድም እንጂ ሌላ የኢትዮጵያ ጠላቶች ሁሉ ችግር የለውም። ማንም ኢትዮጵያን ይናቅ ምን የሚደረግ ስለሆነ ለምን አወራለሁ? ይደረጋል። ኢትዮጵያ ተሻገረች። እውነት ያሸንፋል። ቆሻሻ የሆነ ደም አፍሳሽ የሆነ የረከሰ ነውርን ፈጣሪ የማይወደውን ድርጊት የፈጸመ ያስፈጸመና ከዛ ባህሪው ነፃ ያልወጣ ደግሞ አይቀጥልም፣ አይሆንም። ደህና የሆነ የትም ይቀመጥ ምንም ችግር የለም። መጥፎ የሆነም ደግሞ የትም ይሁን አይተርፍም። በቃ አንድ ተራ የሆነ ሰውዬ እንደዚህ ብሎ ነበር ሀላሴንም ነው። ኢትዮጵያ ትቀጥላለች። አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩ ኢትዮጵያ ታበጽሕ እግዚአብሔር። ኢትዮጵያ ትቀጥላለች። ድሉ ይቀጥላል። የብርሃን ታሪክ ለመጻፍ ሁሉም ሰው ይሽቀዳደም። ከተመቸ እንዳልኳችሁ ልጆች ምናምን እንደዚህ ከተኙ በኋላ ስለሆነ እንትን ምለው እሱም ደግሞ ያው ዜናዎች እንደዛ አነባለሁ። አንብቤ የሚሰማ ከሆነ የማይሰማው እንዳልኳችሁ ነው። የምሰሙኝ እህቶቼ ደግሞ ያው ይቀጥላል። አበረታች ኮመንቶችን እንደዛ የምታደርጉልኝ ወንድሞቼ ሁሉ በያላችሁበት ሰላማችሁ ይብዛ። ሜምበር ሆናችሁ አብራችሁ ጉባኤ ኢትዮጵያን ወደፊት የምትሄዱትም ፈጣሪ በያላችሁበት በበጎ ይጎብኛችሁ፣ በወጣ የተካ መልካም አዳር።